ዓለም ላይ ወይ ትገዛለህ ወይ ትሸጣለህ። እዛ ውስጥ ደግሞ ኮሚኒኬሽን ነው የሚሰራው። ራሳቸውን መግለጽ የሚችሉ ሰዎች፣ የያዙትን ነገር መሸጥ የሚችሉ ሰዎች ጥሩ ተናጋሪዎች ናቸው። ትልቁ ዓለም ላይ ያለው ስራ ሴልስ ነው። ዓለም የደላላ ናት። የግድ ፕሮዳክት ሊኖርህ አይገባም። የግድ ፋብሪካ ማቋቋም የለም። that's why my name is ደሚና። ኢንተርፕረነርሺፕ አሁን ላይ ፌመስ የሆነች ቃል ናት። ሁሉም ሰው ኢንተርፕረነር ነኝ ምናምን። እኔ ግን በኢንተርፕረነርሺፕ አይደለም ማምነው፣ በኢንትራፕረነርሺፕ። ኢንትራፕረነር ምን መሰለህ? በመጀመሪያ ደረጃ ማንኛውም ስራ ውስጥ ሶስት ነገር ግድ ነው። አንደኛው፣ ሁለተኛው፣ ሶስተኛው ምንድን ነው? የማህበረሰብ ተማሪ የሆንክ ቀን ሁሌም እያደግክ ትሄዳለህ። ተምረህ ደግሞ ማንበብ ያቆምክ ቀን ሞተሃል። እኔ በፖለቲካ ልዩነትም አምናለሁ፣ በሰው ልዩነት ግን አላምንም። አብዛኛው ሰው ያልገባው አብሶ ደግሞ አሁን እየጀመሩ ያሉ ሶሻል ሚዲያ ተጠቃሚዎች አሉ። አንድ ሰው በምን አይነት መንገድ ቢጠቀም ነው ቫይራል ሊወጣ የሚችለው? ሶሻል ሚዲያ ያገነናቸውን ሰዎች ዞር ብለን አሁን ራሱ ለምን የተወሰነ ሰዎች ገነኑ? ሶሻል ሚዲያ ላይ የነበርኩበት ዓለም የፋይናንስ ነው። ኢንሹራንስ መስርቻለሁ፣ ባንክ መስርቻለሁ። ለምን ቴክኖሎጂ መረጥክ? ቴክኖሎጂ መጠቀም የውዴታ ግዴታ ነው። ይህንን ሪያላይዝ ያደረግከው በምን ሞመንት ነበር? የአብርሃም ጥያቄ። አሁን ባለህበት መረዳት ቢዝነስ እንዴት ነው የምትረዳው? እውነቱን ማመን። እውነቱ ምንድን ነው? እውነቱ ምንድን ነው?